የ17ኛውና የ18ኛው መቶ ክፍለ ዘመን የኢትዮጵያ ስልጣኔ ማዕከል የነበረችው ጎንደር የዛሬዋን የቱሪዝምና የባህል ብዝሃነት ጥግ ብቻ ሳትሆን የአንድ ታላቅ ዘመን መገለጫ ናት። ፋሲል ግንብን በዓይነ ሕሊናችሁ ለሰከንዶች ሳሉት። የባሮክና የኢትዮጵያዊ የህንፃ ጥበብ ውህደት ውጤት የሆነው ይህ የኪነ ጥበብ ሥራ የአፄ ፋሲለደስን የረቂቅ ዕውቀትና እንዳሁኑ የቴክኖሎጂ ዕውቀት ሳይስፋፋ የዘመኑ ጥበብ ቁልጭ ተደርጎ ዛሬም በውበቱ ይደነቃል። ነገር ግን የጎንደር ስልጣኔ በኪነ ህንፃ ብቻ የተገደበ አልነበረም። በጎንደር ዩኒቨርሲቲ የማህበራዊ ሳይንስና ስነ ጽሑፍ ኮሌጅ መምህር የሆኑት ዶክተር ሲሳይ ሳህሌ የጎንደር ማዕከልነትን እንዲህ ይገልጡታል። ከጥንት ጀምሮ ከተሞቻችን ስንጠራ ቢያንስ አክሱምን፣ ላሊበላና ጎንደር መጥራት የተለመደ ነው። የጎንደር ስልጣኔ እንግዲህ በተለይ ከአክሱም ስልጣኔ በኋላ የሁሉንም አካትቶ የያዘ የትምህርት፣ የፍልስፍና፣ የኪነ ህንፃ፣ የስነ ስዕል፣ የንግድ፣ የስርዓተ መንግስት እንደገና በዛ ደረጃ በጣም ከፍተኛ ማንሰራራት ላይ የደረሰ የእውቀትም የሀብትም የስልጣንም የጥበብም ማዕከል የነበረች ከተማ ናትና ከዚህ አንጻር በኢትዮጵያ ታሪክ ጎልታ የምትጠቀስ ዋና የታሪክ አካል ናት ማለት ነው ጎንደር። በዘመኑ የነበሩ አብያተ ክርስቲያናት የቅኔ የትርጓሜና የዜማ ጥበብን በማዳበር ኢትዮጵያን የእውቀት ብርሃን ማዕከል አድርገዋት ቆይተዋል። ጎንደር በወቅቱ የነበረችው የዲፕሎማሲና የንግድ ማዕከል፣ ከተለያዩ ዓለም ክፍሎች የሚመጡ እንግዶችን በደስታ የምትቀበል፣ የባህል መስተጋብር የሚካሄድበት ኮስሞፖሊታን ከተማ ነበረች። ጎንደር ለምሳሌ ኮስሞፖሊታን ሲቲ የነበረች ያ ማለት የውጭም የሀገር ውስጥም የሀገሬውም በአንድ ላይ የሚኖሩባት ከተማ የነበረችው። ሀገሬው ስንል ከሁሉም አቅጣጫ ትምህርት ፈልጎ የሚመጣ ተማሪ፣ መምህራን፣ እኔን የሚመጥን ትምህርት ቤት ማስተምርበት አለ ብለው የሚመጡት መምህራን፣ በእስልምናውም ብትል በክርስትናውም ብትል ነጋዴዎች፣ ከሁሉም አቅጣጫ ጥሩ ደንበኛ አለኝ ብለው ይመጣሉ። ከሜዲትራኒያን ከአውሮፓ በሜዲትራኒያን አቋርጠው በሱዳን በግብፅ አድርገው በሱዳን አድርገው ይመጡ፣ ከአረቢያን ፔንሱላ ደግሞ ቀይ ባህርን አቋርጠው ባድዋ አድርገው ነባሩ መስመር ተከትለው የሚመጡ፣ ወደ ታችም የሄድን እንደሆነ ከጅማ ከሐረር በዛ ተከትለው ደግሞ እስከ ገልፍ ኦፍ ኤድን ድረስ ማለት ነው። በዛ ሁሉ የሚያልፍ የንግድ መስመር ሁሉ እዚህ ያልፍ ነበረ። ለምን? የነገስታት ከተማ ነው፣ የመኳንንት ከተማ ነው፣ የአዋቂዎች ከተማ ነው፣ የጠቢባን ከተማ ነው። ታላላቅ ሀገራት የሚገነቡት በድንጋይና በጦር ብቻ አይደለም። የሀገር አከርካሪ የሆኑት በውስጣቸው የሚያብቡት የኪነ ጥበብ የፍልስፍናና የባህል ውበት ናቸው። ይህ እውነት በአውሮፓዋ ፍሎረንስ እና በአፍሪካዋ ጎንደር ታሪክ ውስጥ በአስገራሚ ሁኔታ ተገልጧል። አብዛኞቹ ከጣሊያኗ ፍሎረንስ ጋር ያነጻጽሯታል። ለምንድን ነው? እንደ አዲስ ፍሎሪሽ ያደረገበት ስለሆነ ጥበብ፣ ትምህርት፣ ኪነ ህንፃ፣ ስነ ስዕል፣ ንግድ፣ ስርዓተ መንግስት፣ ከተሜልነት ራሱ ያበበበት ጊዜ ስለነበር የጎንደርን ታሪክ ስናነሳ ከዛ አንጻር ነው። በዚህም የተነሳ በኢትዮጵያ ታሪክ በተለይ የኪነ ህንፃም ስነ ጥበብን በምናይበት ጊዜ የጎንደር ዘመን እንደ አንድ የዘመን መለኪያ ከመጀመሪያ የጎንደር ዘመን፣ ሁለተኛ የጎንደር የኪነ ጥበብ ዘመን እንደዛ እየተባለ ይነሳልና እንደ መለኪያ ሁሉ ሆኖ ተቀብቷል ማለት ነው። የጎንደር ቤተ መንግስቶች የኢትዮጵያ የስልጣኔ ማማ በነበሩበት ወቅት የድንጋዮች መገጣጠም የሰላምና የአንድነት ምልክት ነበር። ነገር ግን ማዕከላዊ መንግስቱ ከጎንደር ወደ መሳፍንቱ ግዛት ሲሻገር የከተማዋ መልክ ብቻ ሳይሆን ህንፃውም አደጋ ተጋረጠበት። ከዘመኑ መሳፍንት በተለይም ደግሞ ከ19ኛው ክፍለ ዘመን አጋማሽ በኋላ ማዕከላዊ መንግስቱ ከጎንደር ወጥቷል። ስለዚህ ከዚያ ጊዜ በኋላ ይሄ ግንብ እንግዲህ የሚንከባከበው የለም፣ በጥንቱ ያክል የሚንከባከበው አልነበረም። በተለይ 20ኛው ክፍለ ዘመን መጀመሪያ ላይ ደግሞ አብዛኞቹ ፍርስራሾች ሆነው ነበረ። በ1928 ኤግዛክትሊ የዛሬ 90 ዓመት አካባቢ ማለት ነው ጣሊያኖች ወደ ኢትዮጵያ ሲገቡ መጀመሪያ የሰሩት እንደዚህ ቅርሱን ማጽዳትና ጥገና ነበረ። ከዚያ ጊዜ ጀምሮ በአምስቱ ዓመት ቆይታ እንግዲህ አርበኞቻችን እየተዋጉ ኢትዮጵያ ነፃ አውጥተዋል። ከዛ ጊዜ ጀምሮ ኢትዮጵያውያን በኢትዮጵያውያን ስራ ነውና የግንብ እያደሱ ላለፉት 90 ዓመታት ያልተቋረጠ የቅርስ ጥገና
ሂደት ነበረ። ለዘመናት በዝምታ የቆዩት የውድቀት ጠባሳ የነበረባቸው የፋሲለ ግንብ ግድግዳዎች ዛሬ በመንግስት እጅ አዲስ ትንፋሽ እየዘሩ ነው። አሁን ላይ ይህ እድሳት ተራ ግንብ ስራ ሳይሆን በ20ኛው ክፍለ ዘመን ጀምሮ የደረሰውን የታሪክ ቁስል የማከም ሂደት በዘላቂነት ወደ መፍታት ተሻግሯል ባይ ናቸው። ብዙ ጊዜ ጥገናዎች ሲካሄዱ ቆይተዋል፣ ግን መጠነኛ ናቸው። በዚህ ልክ በጣም ሰፊ የሆነ ብዙ ሰው የተሳተፈበት ከፍተኛ ገንዘብ የወጣበት ጥገና እንግዲህ አላየንም፣ ታሪክ አላነበብኩም። እኔም እንግዲህ በዚሁ ጎንደር ተወልጄ ባደኩበት ጊዜ አላስተዋልኩም ነበርና ይሄ በጣም ትልቅ ነገር ነው። አሁን ግን በጣም በመቶዎች የሚቆጠሩ ወጣቶች ሰልጥነዋል ማለት ነው። ይሄ ጥገናው ላይ በመሳተፋቸው በራሱ ስለ ጥበቡ እንዲያውቁ አድርጓቸዋል። ስለዚህ በዚህ ጥገና አዲሱ ትውልድ ነባሩን የአባቶቹን ጥበብ ተምሯል። ሁለተኛ ደግሞ ሪስፖንሲብል የሆኑ አካላት ደግሞ ኃላፊነታቸውን ተወጥተዋል። የተወጡት ኃላፊነት ምንድን ነው? የተረከቡትን ቅርስ። ምክንያቱም አንድ ትውልድ ሲኖር በአባቶቹና በልጆቹ መካከል ድልድይ ነው። ስለዚህ ያን ነገር ለልጆች ማስተላለፍ፣ ለቀጣዩ ትውልድ የማስተላለፍ ኃላፊነታቸውን ተወጥተዋል። የጎንደር ግንቦች እየታደሱ ነው። ይህ እድሳት የግንባታ ጥገና ብቻ ሳይሆን ወደ ቀደመው ከፍታችን የመመለስ የጋራ ጽናታችን ማሳያ ነው።